ኤርሚያስ ኃይሉ በጂፕሰም ስራ ላለፉት 16 ዓመት በግሉ ሲሰራ ቆይቷል። ይሁንና ስራው ሰፊ የማምረቻ ቦታ የሚጠይቅ በመሆኑ እንዳሰበው ግን ውጤታማ አላደረገውም ነበር። በስራው በቆየባቸው ዓመታት የስራውን አዋጭነት የተመለከተው ኤርሚያስ ከ3 ጓደኞቹ ጋር ለዓመታት የቆየበትን ጂፕሰም የማምረት ስራ በሰፊው ለመከወን ይወስናል። ታዲያ እርሱና 3 ጓደኞቹ በ2016 ዓ.ም ልደታ ክፍለ ከተማ ወረዳ 1 ባመቻቸላቸው የመስሪያ ሼድ ስራውን ይጀምራሉ። ለኔም ለአካባቢው ሰዎች ስራ እድል መፍጠር ነው ይሄን ስራ የጀመርነው። 4 ሆነን የጀመርነው የተደራጀ ነው። 2 ወንድ 2 ሴቶች አሉ። በመደራጀት የራሳችንን ፎርም አስገብተን ቀበሌው በሚያዘው መስፈርት መሰረት ያን ያሟላልን ሲኦሲ ወስደናል። ስልጣን አድርገን በዛ መሰረት ነው ይሄን እድል እናገኝቻለን። አሁን ላይ በማምረቻ ቦታ ላይ ጂፕሰም ከማምረት ባለፈ ወደ ተለያዩ ቦታዎች በመሄድ የገጠማ ስራ እየሰሩ ይገኛሉ። የጂፕሰም ምርቶች በሙሉ ከቦርድ ፍሬም፣ የፓርቲሽን ቦርድ፣ ጌጣጌጦች አሉ፣ የሻማ ማብሪያዎች፣ የከሰል ማንደጃዎች አሁን እነሱን ለመስራት ዝግጁ ላይ ነን። ሳምፕልም አሁን እየሰራን ያለነው የተለያየ ጌጣጌጥ አሁን የቤት ዲኮር ጌጣጌጦች በሙሉ እየሰራን ያለነው ሁሉ ነገርኛ የምንጠቀመው በአገር ውስጥ ነገር ነው። ሞልዱም አገር ውስጥ ነው። ይሄ ምርትም አገር ውስጥ ነው። ከነገና አሁን ሌላ ምን እያሰብን ነው? እነዚህ የምታያቸው ተረፈ ምርቶችን ሪሳይክል አድርገን ወደ ብሎክ ልንከታቸው እያሰብን ነው። ኤርሚያስና 3 ጓደኞቹ አሁን ላይ ከራሳቸው አልፈው በማምረቻ ቦታ ላይ ለሌሎች የስራ እድልም ፈጥረዋል። ለኛ ብቻ ሰርተን በተሎ በሰዓታችን ለመግባት በጣም አሪፍ ነው። የስራ ቀለል ያለ ነው። በቃ ብቻ በአቅማችን ምን እንድንሰራ ያድርጎናል። የስራ ፍሬምም አመርታለሁ፣ ቦርድም አመርታለሁ። ቦርድ ይሄ ነው፣ ፍሬም ደግሞ ይሄ ነው። ገባው 2017 ነው እዚህ ቤት የመጣው። ስራ እየሰራ ያለሁት ደግሞ ቦርድም ፍሬምም በሁሉም ዘርፍ ነው። ሁሉንም ለማመርት ጀመር እንደውነታው ሳምንት ነው የፈጀብኝ ለመሰልጠን። ብዙ ጊዜ አልፈጀብኝም። ከዛ በቃ ራሴን ችዬ አብዛኛውን ጊዜ ሳይትም ስለምወጣ ራሴን ችዬ ሰራው። የራሳችንን ግብአት ይዘን የገጠማ ስራ እንሰራለን። በዛ ላይም ያው የተለያየ የሰራተኛ እድል እየፈጠርን ነው ማለት ነው። ስራ ባገኘን ቁጥር ይዘን ምን ሄዶ ሰራተኛ ስላለ ከዚህ ውጭ ላይ ለተለያየ ሰው የስራ እድል እየፈጠረን ያለነው። የስራ እድል ከተፈጠረላቸው ዜጎች በተጨማሪም ለተለያዩ ወጣቶች የጂፕሰም አመራረትን በተመለከተ ስልጠናም ሰጥተዋል። ወጣቶችን አሰልጠኛለሁ። ይሄ ለሶስተኛ ዙር ነው። ይሄን ሳሰነጠል የዛሬ አመት 7 ተማሪ አሰልጠኛለሁ። የመጀመሪያ ጊዜ 15 ተማሪ አሰልጠኛለሁ። የዓለም ባንክም ከክፍለ ከተማው ሰርቲፊኬት ተሰጥቶናል። ስለዚህ አሁን ከነዚህ ሰራተኛው የሚቀጥለው ወር ላይ 16 ሰራተኞች እዚህ ግቢ ውስጥ ይገኛሉ ማለት ነው።